በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለጸሎተ ሐሙስ በዓል በሰላም አደረሳችሁ። ከትንሣኤ በፊት ያለው ሐሙስ ወይም በዚህ ሰሙነ ሕማማት ውስጥ ያለው ዕለተ ሐሙስ ብዙ ስያሜዎች ያሉት ሲሆን እንግዲህ በተለምዶ ጸሎተ ሐሙስ፣ የዕጽበተ እግር ሐሙስ፣ የምስጢር ቀን ሐሙስ፣ የትእዛዝ ሐሙስ ተብሎ ይጠራል። እነዚህን ሐሳቦችን የበለጠ ለማየትና ምስጢር አንድምታቸውን ለመመልከት እግዚአብሔር እንደረዳን መጠን እንመለከታለን። እንግዲህ ጸሎተ ሐሙስ በዚህ ዕለት የተለያዩ ጉዳዮች የተፈጸመበት በመሆኑ ሊቃውንት የተለያዩ ስያሜ ሰጥተውታል። በመጀመሪያ ጸሎተ ሐሙስ በመባል ይታወቃል። ይኸውም ጌታችን መድኃኒታችን ኢየሱስ ክርስቶስ ህብስቱን በባረከ ጊዜ ጸሎት አቅርቦ ስለነበር ከዚህ የተነሳ ጸሎተ ሐሙስ የሚል ቅጽል አግኝቷል። እንደዚሁም በጌቴሴማኒ ለቤተ አይሁድ ታልፎ ከመሰጠቱ በፊት ተንበርክኮ የጸለየበት ቀን ነው። ከዛ በኋላ ነው እንግዲህ ወደ ፈተና እንዳትገቡ ትጉና ጸልዩ ብሎ በፈተና ጊዜ አብዝቶ መጸለይ እንደሚገባ የጸሎትን ጥቅምና አገልግሎት ያስተማረበት ዕለት ስለሆነ ይህንን ስያሜ አግኝቷል ማለት ነው። ሌላው የዕጽበተ እግር ሐሙስ ይባላል። ይህ ዕለት ዕጽበተ እግር የሚል ስያሜ የተሰጠው ጌታችን በዚህ ዕለት የደቀ መዛሙርቱን እግር ያጠበበት ቀን በመሆኑ ነው። ጌታችን የደቀ መዛሙርቱን እግር በማጠቡ ትሕትናውን፣ የይሁዳን እግር በማጠብ ትዕግስቱን ገልጧል። ይኸውም አርአያነት ያዘለ ትሕትናውንም ከመግለጡም በላይ የዓለምን ሁሉ ኃጢአት ለማጠብ ወደዚህ ዓለም እንደመጣ ለማጠየቅ ነው። ይህን ለማስታወስ ዛሬም ካህናት በተለይም ሊቃነ ጳጳሳት እንዲሁም የደብር አስተዳዳሪዎች በየደረጃቸው አቤቱ አምላካችን ሆይ በመካከላችን ተገኝተህ የእኛንና የሕዝብህን ኃጢአት እጠብ ሲሉ ከአገልጋዮቹ ከካህናት ጀምረው በየደረጃው በቤተ ክርስቲያን የተገኙትን ምዕመናንን እግር በወይንና በወይራ ቅጠል ሲያጥቡ ያረፍዳሉ። በወይንና በወይራ ቅጠል ማጠባቸው የራሱ ትርጉምና ምስጢር አለው። ወደፊት በሚቀጥለው እናያለን። ነገር ግን ትሕትናን፣ ፍቅርን፣ መታዘዝን እንዲሁም የአገልግሎትን ትርጉም ለማስረዳትና ለማስገንዘብ ዝቅ ብሎ የደቀ መዛሙርቱን እግር በማጠቡ ዕጽበተ ሐሙስ በመባል እንደሚጠራ ሊቃውንት ይናገራሉ። በቅዱስ ወንጌሉ እንደተመዘገበው ጌታችን ከማዕድ ተነስቶ ወገቡን በዝናር ታጥቆ የደቀ መዛሙርቱን እግር ሲያጥብ ውሃ በኩስኩስት ይዞ ቀረበ። በመታጠቢያም ውሃ ጨመረ። ርዕሰ ሐዋርያት ነውና ከቅዱስ ጴጥሮስ ይጀምራል። ታላቁ ሊቅ ሳዊሮስ የማቴዎስን ወንጌል በተረጎመበት አንቀጹ ላይ ከቅዱስ ጴጥሮስ በፊት ይሁዳን እንዳጠበው ይተረጉማል። ወእምዝ ሐጸቦ እገሪሁ ለይሁዳ እምቅድመ ይህጽቦ ለጴጥሮስ ድራረ ሚስጥረ ከመ ይነስህ ወውእቱ ኢተመይጠ ወአዲ ይነስሃ ወእምዝ ሀደጎ ወቡአ ላዕሌሁ ሰይጣን። በራት ጊዜ ጴጥሮስን ከማጠቡ አስቀድሞ የይሁዳን እግር አጠበ። ይህም ሚስጥር ከክፋቱ ይጸጸት እንደሆነ ብሎ ነው። እርሱ ግን አልተመለሰም፣ ዳግመኛ ንስሐም አልገባም። ከዚህ በኋላ ተወው፣ ሰይጣንም በእርሱ ላይ ገባ ሲል ተርጉሞታል። ጌታችን የይሁዳን እግር አስቀድሞ ማጠቡ ያው እንዲሁ በከንቱ አይደለም። ይሁዳ ጌታን ለምን አሰቀልከው ተብሎ በተጠየቀ ጊዜ ምን ላድርግ ከባልንጀሮቼ ከሐዋርያት አሳንሶ መጨረሻ ላይ ቢያጥበኝ ከፍቶኝ አሰቀልኩት ብሎ ለክፋቱ ምክንያት እንዳያገኝ ነው። ዋናው ሚስጥሩ ግን ጠላቶቻችን ውደዱ ብሎ በቃል አስተምሮ ስለነበረ ከቃል ይልቅ ተግባር ይሰብካል እንዲሉ አፍቅሮ ጸላይትን ጠላትን መውደድን በተግባር ለማስተማር ነው። ስለዚህ ጠላቶቻችን እንድንወድ ምሳሌ ትቶልናል። ጠላትን የመውደድ መለኪያ ከሆኑት አንዱ ደግሞ እግር ማጠብ ነው። ጌታችንም ወደ ስምዖን ጴጥሮስ መጥቶ እግርን አምጣ ልጠብህ ባለው ጊዜ
ጌታ ሆይ አንተ የኔን እግር ታጥባለህን አለው። ኢየሱስም መልሶ እኔ የማደርገውን አንተ አሁን አታውቅም፣ በኋላ ግን ታስተውለዋለህ አለው። ቅዱስ ጴጥሮስም ጌታዬ ሆይ የኔን እግር ለዘላለም አታጥብም አለው። ጌታችንም ካላጠብኩ ከኔ ጋር እድል የለህም ብሎ መለሰለት። ጴጥሮስም እንግዲያውስ እጄንና ራሴን ደግሞ እንጂ እግሬን ብቻ አይደለም አለው። ኢየሱስም እግሩን ከመታጠብ በቀር ሌላ አያስፈልገውም፣ ሁለንተናው ግን ንጹሕ ነው። እናንተም ንጹሐን ናችሁ፣ ነገር ግን ሁላችሁም አይደላችሁም አለው። አሳልፎ ስለሚሰጠው ስለ ይሁዳ ሲናገር ነበር አምላካችን። ወንጌላዊ ቅዱስ ዮሐንስ እንደመዘገበልን ወሶበ ሐጸቦሙ እገሪሆሙ ነስ አልባሲሆሙ ወረፈቀ ካይበ ወይቤሎሙ አይመርክሙኑ ዘገበርኩ ለክሙ። እግራቸውን አጥቦ ልብሱንም አንስቶ ዳግመኛ ተቀመጠ፣ እንዲህም አላቸው ለመሆኑ ያደረኩላችሁን ታስተውላላችሁን? እንግዲህ እኔ ጌታና መምህር ስሆን እግራችሁን ካጠብኩ እናንተ ደግሞ እርስ በርሳችሁ ትተጣጠቡ ዘንድ ይገባችኋል። እኔ ለእናንተ እንዳደረኩ እናንተ ደግሞ ታደርጉ ዘንድ ምሳሌ ሰጥቻችኋለሁ ሲል ይህንን ለአብነት እንዳደረገው ተናግሯል። የዮሐንስ ወንጌል ምዕራፍ 13 ቁጥር 12 ላይ እና ይህ ሥርዓት ከጌታ ዘመን ጀምሮ ዛሬ ድረስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሳይዛነፍ ሳይሸራረፍ ሕያው ሆኖ ይገኛል። ቅዱስ ያሬድም ሥርዓተ ሕጽበቱን በዜማ ሲቀምረው ሃሌሉያ ሐጸበ እግር አርዳይሁ ወይቤሎሙ አነኒ ሐጸብኩ እገሪክሙ አንትሙኒ ከመዝግበሩ ለቢጽክሙ። ቅድመ ዓለም የነበረ ዛሬም ያለ ወደፊትም ዓለምን አሳልፎ ለዘላለም የሚኖር ጌታ የደቀ መዛሙርቱን እግር አጠበ። እኔ እግራችሁን እንዳጠብኩ እናንተም ለወንድሞቻችሁ ለባልንጀሮቻችሁ እንዲሁ አድርጉ አላቸው በማለት ዘምሯል። እንግዲህ ጌታችን አጎንብሶ እግሩን ሲያጥበው የይሁዳ ልብ ትንሽ ደንገጥ አለማለቱ የሚያስገርም ነገር ነው። መላእክት የሚሰግዱለት ዮሐንስ መጥምቅ የጫማውን ጠፍር ልፈታ አይገባኝም ብሎ የመሰከረለት አምላክ ይሁዳ ሰብቅ ሊሰራበት ወደ አይሁድ ሸንጎ የሮጠበትን እግሩን አጎንብሶ ሲያጥበው ትንሽ ርኅራኄ አለማሳየቱ ያስገርማል። ረቡዕ አሳልፎ ሊሸጠው ከአይሁድ ጋር ተስማምቶ ሐሙስ እንደ ሐዋርያት ለመታጠብ እግር መዘርጋቱ ያሳዝናል። ቅዱስ ጴጥሮስ በፍጹም አንተ የኔን እግር ልታጥብ አይገባም ብሎ ሲከላከል፣ ልበ ደንዳናው ይሁዳ ግን ያለምንም ኀፍረት ለተንኮል የሮጠበትን እግሩን መስጠቱ ያስደንቃል። ይሁዳ በክርስቶስ ፍቅር ውስጥ ክፋቱ፣ በትህትና ውስጥ ትዕቢቱ ሳይታየው እግሮቹን በጌታ እጅ ታጠበ። ሐዋርያት ጌታ ባጠበው እግራቸው ለጊዜው ፈርተው ቢሸሹበትም በኋላ ግን በጸጸት ተመለሱበት። በታጠበ እግራቸው ያለመሰልቸት ዓለምን ዞረው አስተማሩበት። ከዋው እገሪሆሙ ለእለ ይዜኑ ዜና ሰናየ፣ መልካም ወሬ የያዙ እግሮች ፈጣኖች ናቸው የተባለለት እግራቸውን ለተልእኮ ወንጌል ለሐዋርያዊ አገልግሎት ተፋጠኑበት። ይሁዳ ግን ከዚህ የተሻለ የንስሐ ጊዜ እንደማያገኝ ተገንዝቦ ካሰበው ክፋቱ መመለስ ሲገባው እርሱ ግን በብልጠትና በክፋት መኖርን መረጠ። ክፋትና ብልጠት ደግሞ ሩካቤ ሲያደርጉ ጭካኔን ይወልዳሉ። ይሁዳ ዝቅ ብሎ ኃጢአተኛ እግሩን ያጠበውን አምላክ ያበላውን ያጠጣውን መምህሩን ለሞት አሳልፎ በመስጠት ጭካኔውን አሳይቷል ማለት ነው። ሌላው እንግዲህ የሚስጥር ቀን ሐሙስ ይባላል። ጌታችን ኢየሱስ ክርስቶስ አዲስ የወንጌል ሥርዓተ ቁርባን የመሰረተበትና ሥርዓተ ቅዳሴን ያስተማረበት ቀን ነው። ይህንንም በመረዳት ቅድስት ቤተክርስቲያን በሐሙስ ቀን ቅዳሴ ትቀድሳለች። ከሰባቱ ሚስጥራት ደግሞ አንዱ ሚስጥረ ቁርባን ነውና ይህ ሚስጥረ ቁርባን ያዘጋጀበት የስምዖን ዘለምጽ ቤት ነው። ደቀ መዛሙርቱ ሄደው ተከትለው መምህር ከደቀ መዛሙርቴ ጋራ ፋሲካውን የምበላበት አዳራሽ ወዴት ነው ብሎሃል አሉት። ደስ አለው። ለሚስቱም ነገራት። በ9 ሰዓት ጌታ ደቀ መዛሙርቱን አስከትሎ ሄደ። ከደርቡ ላይ ግምጃ አንጥፎለት ያን እየረገጠ ገብቷል። ወዲያው
የፋሲካውን ራት ከበሉ በኋላ ህብስቱን አንስቶ አመሰገነ። ይህ ስለናንተ በመስቀል ላይ የሚቆረሰው ስጋዬ ነው፣ እንካችሁ ብሉ ብሎ ሰጣቸው። ጽዋውንም አንስቶ አመሰገነ። ይህም ስለናንተ ነገ በመስቀል የሚፈስ ደሜ ነው፣ እንካችሁ ከእርሱ ጠጡ በማለት እኛ ከእርሱ ጋራ እርሱ ከኛ ጋራ አንድ የምንሆንበትን ስርዓት ከጠላት ከዲያብሎስ ሰውሮ ለደቀ መዛሙርቱ የገለጠበት ቀን በመሆኑ ይሄንን የስያሜ አግኝቷል ማለት ነው። የሚስጥር ቀን ሐሙስ የሚባለው ይሄ በዚህ ምክንያት ነው። በዚህ ዕለት እንግዲህ ቅዳሴ ይቀደሳል። የሚቀደሰውም በለሆሳስ ሲሆን እንደ ቃጭል ሆኖ የሚያገለግለውም ጸናጽል ነው። ይሄ አይሁድ ጌታችን ለመያዝ ሲመጡ ድምፃቸውን ዝግ አድርገው በለሆሳስ እየተነጋገሩ እየተንሾካሾኩ መምጣታቸውን ለማሰብ ነው። በቅዳሴውም ጸሎተ ተአምኖ ኑዛዜ አይደረግም። ስርዓተ ቁርባን ግን ይፈጸምበታል። ይህም ጌታችን የሰጠውን ዘላለማዊ ቃል ኪዳን ለማሰብ ነው። ቅዱስ ያሬድ ረፈቀ ምስሌሆሙ በድራር ዘዲበ ኪሩቤል ይነብር ወሎሙ አርአየ ስርዓተ ሚስጥር ዘቁርባን ንጉሠ ነገሥት ወእግዚአ ኩሉ ፍጥረት ይላል። በዘባነ ኪሩብ ላይ የሚቀመጥ ጌታ በእራት ጊዜ ከእርሱ ጋር ተቀመጠ። የፍጥረት ሁሉ ጌታ የነገስታት ንጉሥ ክርስቶስ ለእነርሱ የሚስጥረ ቁርባንን ስርዓት አሳያቸው ሲል ዕለተ ሐሙስ ሚስጥረ ቁርባንን የመሰረተበት ለሐዋርያት ያሳየበት እንደሆነ ተናግሯል ማለት ነው። ጸሎተ ሐሙስ መስዋዕተ ኦሪት ማለትም በእንስሳት ደም የሚቀርበው መስዋዕት ማብቃቱን ለመግለጥ ማታ 1 ሰዓት ላይ የፋሲካውን በግ መግቧቸዋል። ይህ መስዋዕት ዛሬ የመጨረሻው ቀን ነው ሲል ነው። ማታ 2 ሰዓት ላይ ለድነት ዓለም ራሱን የተወደደ መስዋዕት አድርጎ አቀረበ። ይኸውም ጊዜያዊ የእንስሳት መስዋዕትን አሳልፎ የራሱን ሕያው መስዋዕት መተካቱን ሲነግረን ነው። ይህ ጽዋ ስለእናንተ በሚፈሰው በደሜ የሚሆን አዲስ ኪዳን ነው፣ ከእርሱ ጠጡ በማለቱ ይታወቃል። ኪዳን ማለት በሁለት ወገን መካከል የሚደረግ ውል፣ ስምምነት፣ መሐላ ማለት ነው። በዚህ መሰረት ጌታችን ለአዳምና ለልጆቹ ሁሉ ዘላለማዊ ቃል ኪዳን በራሱ ደም የፈጸመበት ዕለት መሆኑን በማሰብ የቃል ኪዳኑ ፍጻሜዎች ጠባቂዎች መሆን እንደሚገባን እንማራለን። የሉቃስ ወንጌል ምዕራፍ 23 ቁጥር 20 ላይ ለኃጢአትና ለዲያብሎስ ባሪያ ሆኖ መኖር ማብቃቱን የሰው ልጅ ያጣውን ክብር መልሶ ማግኘቱ የተረጋገጠበት ቀን ነው። ራሱ ጌታችን ስለ ሰው ልጅ ነፃነት ሲናገር ከእንግዲህ ወዲህ ባሮች አይደላችሁም፣ ባሪያ ጌታው የሚያደርገውን አያውቅምና ወዳጆች ግን ብያችኋለሁ በማለት ከባርነት የወጣንበት ቀን መሆኑን ያስረዳል። ስለዚህ እያንዳንዱ ክርስቲያን ከኃጢአት ባርነት ተላቆ ከእግዚአብሔር ጋር የሚያወዳጀውን መልካም ስራ በመስራት ህይወቱን መምራት ይኖርበታል። እርሱ ጠላቶቹ ስንሆን ወዳጆቹ አድርጎናል ማለት ነው። ስለዚህ ከባርነት የተላቀቅንበት ቀን ነው እና ባሪያ የጌታውን ሚስጥር አያውቅም። ሚስጥር የሚነገር ለልጅ ነው፣ ለቅርብ ሰው ነው። ስለዚህ ሚስጥሩን የገለጠልን ልጆቹ ስለሆነን ነው ማለት ነው። ጌታችን ኢየሱስ ክርስቶስ ከናንተ አንዱ እኔን ለሞት አሳልፎ ይሰጠኛል አላቸው። ደቀ መዛሙርቱም እያዘኑ ማን ይሆን እኔ ሆን ተባባሉ። ጌታችን ግን ከኔ ጋራ እጁን ወደ ወጡ ወጭት የሚጠልቅ እርሱ አሳልፎ ይሰጠኛል ሲል ስለ አስቆሮቱ ስለ ይሁዳ በግልጽ ተናግሯል። ዮሐንስ አፈወርቅ የማቴዎስ ወንጌልን ሲተረጉም ይሁዳ ይጸብ ምስለ እግዚእነ እምቅድመ ኩሎሙ አርደይት ይላል። ይሁዳ እጁን ከደቀ መዛሙርቱ በፊት ከጌታችን ጋራ እጁን ከወጡ ወጭት አስገባ፣ ይኸውም የይሁዳ ገደብ የለሽ ድፍረቱን ያሳያል በማለት ተርጉሞታል። ይሁዳ 3 ዓመት ሙሉ እንግዲህ ከጌታችን ጋራ ኖሯል። ትሕትናን በቃልም በተግባርም አስተምሮታል። ሆኖም ይሁዳ ግን አንዲቱም ቃለ ወንጌል ወደ ልቡ ነው አልገባችም። እንዲያውም ከጌታችን ጋራ በቆየ ቁጥር የይሁዳ ድፍረቱና ትዕቢቱ ይበልጥ እየጨመረ ነው ሄደው። ዛሬም በቤተክርስቲያን ስንቆይ ልክ እንደዚሁ ፈሪሃ እግዚአብሔር በልቡናችን እያደረ መሄድ ሲገባ በቤተክርስቲያን በቆየን ቁጥር ድፍረታችን እየጨመረ ምንሄድ እንኖራለን እና ይሄ ይሁዳዊ ጠባይ ነው፣ ልንጠነቀቅ ይገባል። እና መምህሩ ክርስቶስ ሳይቆርስ በእድሜ በጸጋ እንዲሁም በእውቀት የሚበልጡት ሐዋርያት እያሉ
ተሽቀዳድሞ እንጀራውን ቆርሶ እጁን ከወጡ ማስገባቱ የይሁዳን መጠን አልባ ድፍረቱንና ብልግናውን ያስረዳል ይላል ዮሐንስ አፈወርቅ። ስለዚህ ያልታደለ ይሁዳ የተሰጠውን ሐዋርያዊ ዕድል ረግጦ በሃይማኖት ከሚያመነዝሩ በምግባር ከሚያነክሱ ከዘማውያን ጋር መወገኑ ቅዱስ ያሬድ በዜማው ይጠቅሰዋል። ወአንተ ሰጸላይከ ተግሳጼ ወአግባይከ ድኅሬከ ቃሌ እመኒሪህ ከሰራቄ ትረውጽ ምስሌሁ ወረሰይከ መክፈልተከ ምስለ ዘማውያን ይላል። አንተ ግን ተግሳጼን ጠላህ፣ ቃሌንም ወደኋላ ተውክ፣ እድል ፈንታህን ጽዋ ተርታህን ከዘማውያን ጋር አደረክ ሲል ዘማውያን ከተባሉት ከቤተ አይሁድ ጋር እድል ፈንታውን ማድረጉን ተናግሯል። ጌታችን ወዲያውኑ ህብስቱን ባርኮ ከ13 ፈትቶ ነገ በመልዕልተ መስቀል የሚሰዋው ሥጋ ይህ ነው እንካችሁ ብሉ ብሎ ተቀብሎ አቀበላቸው። ጽዋውንም አክብሮ ለውጦ ስለ ብዙኃን የሚፈስ የአዲስ ኪዳን ሥርዓት ደሜ ይህ ነው ብሎ ሰጣቸው። እነሱም ተቀብለው ጠጥተዋል። ይህ ሌላው የትእዛዝ ሐሙስም ተብሎ ይጠራል። ጌታችን ኢየሱስ ክርስቶስ የሐዋርያትን እግር ካጠበ በኋላ እናንተም እንዲሁ አድርጉ እያለ በተደጋጋሚ ስላዘዛቸው ይህን ለማስታወስ የትእዛዝ ሐሙስ የሚል ስያሜ አግኝቷል። ይኸውም በተግባር እንግዲህ አርአያነቱን ያሳየበት አምላካዊ ትእዛዝ ያስተላለፈበት ቀን በመሆኑ ነው። ቅድስት ቤተክርስቲያን ጌታችን ያደረገውን ሥርዓት ሳትሸራርፍ ሳታዛንፍ ተቀብላ እስካሁን ድረስ ጠብቃ ትገኛለች። እንግዲህ ሥርዓቱ በቅዱስ ያሬድ ዜማ ታጅቦ ጎልቶ ደምቆ ይከናወናል። ሐዋርያቱ ከበበ እግረ አርዳኢሁ አጸበ ኮኖሙ አበ ወእመ ወመሃሮሙ ጥበበ ሃሌሉያ እያሉ ግራና ቀኝ እየተቀባበሉ ነው እንግዲህ ጽበተ እግሩ የሚከናወነው። ቅድመ ዓለም የነበረ ዛሬም ያለ ወደፊትም ዓለምን አሳልፎ ለዘላለም የሚኖር ጌታ ሐዋርያትን ከበበ፣ እግራቸውንም አጠበ፣ እናት አባት ሆናቸው፣ ጥበብም አስተማራቸው ይላል። ያው እንግዲህ እንደ እናት አባት የልጆቻቸውን እግር እንደሚያጥቡ አምላካችንም እንደ እናት እንደ አባት የደቀ መዛሙርቱን እግር አጠበ ነው። እንግዲህ በጸሎተ ሐሙስ የተደረጉ ድርጊቶች አሉ። ዝግጅቱ በሶስት ወንጌላት ላይ ተመዝግቧል። እስራኤላውያን ከግብፅ ምድር ሳሉ መልአኩን ልኮ እያንዳንዱ እስራኤላዊ የበግ ጠቦት እንዲያርድና ደሙን በበሩ ወይንም በመቃኑ እንዲቀባ ለሙሴ ነገረው። ሙሴም ለሕዝቡ ተናገረ። ሁሉም እንደታዘዙት ፈጸሙ። መቅሰፍቱ ከእግዚአብሔር ታዞ የደም ምልክት የሌለበትን የግብፃውያን ቤት በሞተ በኩር ሲመታ የበጉ ደም ምልክት ያለበት የእስራኤላውያን ቤት ግን ምልክቱን እያየ ማለፉን ለማመልከት ነው። ኦሪት ዘጸአት ምዕራፍ 12 ከቁጥር 1 ላይ ታሪኩ ተመዝግቦ እናገኘዋለን። በዚህ መነሻነት በየዓመቱ እስራኤላውያን በመጀመሪያ ወራቸው በ14ኛው ቀን በግ እያረዱ የፋሲካ በዓል ያከብራሉ። በአንጻሩ ደግሞ ዛሬ የጌታችን የኢየሱስ ክርስቶስ ትንሣኤ ፋሲካ ተብሎ የተጠራበት ምክንያት በዚህ በፋሲካ በዓል ራሱ የተወደደ መስዋዕት አድርጎ ደሙን ስላፈሰሰልን ነው። ቅዱስ ጳውሎስም ፋሲካችን ክርስቶስ ታርዷልና ብሎ እንደተናገረው በደሙ መፍሰስ ሞተ በኩር የተባለ ሞተ ነፍስ ስለቀረልን ትንሣኤውንም ፋሲካ ብለን እንጠራዋለን። ማለፍ ማለት ከሲኦል ወደ ገነት ያለፍንበት፣ ከሞት ወደ ሕይወት፣ ከጨለማ ወደሚደነቅ ብርሃን፣ ከሐሳር ወደ ክብር፣ ከባርነት ወደ ነፃነት ያለፍንበት ማለፍ፣ ከሞት ማለፍ፣ ከሞተ ነፍስ ማለፍ ማለት ነው። ፓሳ ይሉታል። ለዚህ እስራኤላውያን ከግብፅ የወጡበት በዓለ ፍስ፣ በዓለ ፋሲካ፣ በዓለ መጸለት እያሉ በየዓመቱ እርሾ የሌለው ቂጣ ጋግረው በጉን አርደው በመብላት ያከብራሉ። ጌታም በዚህ ዕለት እንግዲህ ከደቀ መዛሙርቱ ጋር አክብሮታል እና ደቀ መዛሙርቱም ከጌታችን ከኢየሱስ ክርስቶስ ጋር ሚስጥረ ቁርባንን ከፈጸሙ በኋላ ዘምረው ወደ ደብረ ዘይት ወጡ ይላል። በደብረ ዘይት ጌታችን ኢየሱስ ክርስቶስ ለደቀ መዛሙርቱ ለቤተ አይሁድ ታልፎ እንደሚሰጥ ነገራቸው ማለት ነው። እንግዲህ የጸሎተ ሐሙስ ስርዓተ ቅዳሴን በተመለከተ በጸሎተ ሐሙስ የተከናወነው ስርዓት በቅደም ተከተል እንደሚከናወን ቤተክርስቲያንም ቅደም ተከተሉን ሳታዛባ የማከናወኗ ምሳሌ ነው። ሕፃናት ተጠምቀው ዕለቱን ሥጋው ደሙን እናቀብላቸዋለን። ስርዓተ ቅዳሴውም ከወትሮው ለየት ያለ ነው። መንበሩ ጥቁር መጎናጸፊያ ይለብሳል። 5 ወይም 7ቱ ቀዳሲያን ካህናት የሚለብሱትም እንደዚሁ ልብሰ ተክህኖ ጥቁር ነው። በእንተ ቅድሳት መልእክታት በውርድ ንባብ ነው የሚነበቡት። ይሄ የውርድ ንባብ ዜማ የሙሾ የልቅሶ ዜማን ስለሚመስል
በክርስቶስ ሕማም ማዘናችን ለመግለጥ ነው። ተንሱ ለጸሎት በሚል ጊዜ ዲያቆኑ እግዚኦ ተሳሃለነ መባሉ ይቀርና ስብሐት ለአብ ወወልድ ወመንፈስ ቅዱስ በሚል ተተክቶ ይባላል። ካህኑም ሰላም ለኩልክሙ ሲል ምስለ መንፈስ ከመባሉ ቀርቶ አቡነ ዘበሰማያት በሚል ተተክቶ ይባላል። የዚህ ሚስጥራዊ መልእክቱ አቤቱ ይቅር በለን እንል ዘንድ ለዓለም ሁሉ ይቅርታ የሚታወጅበት ቀኑ ዕለተ ዓርብ ገና ነው፣ ወይም የዓለምን ኃጢአት የሚያስተሰርየው አማናዊ መስዋዕታችን ገና አልተሰዋም ለማለት ነው። አንድም የአዳም ጸሎት ምላሽ ያገኘው በዕለተ ዓርብ ነው። ስለዚህ የጸሎተ ሐሙስ ቅዳሴ ስርዓቱ በብዙ መልኩ ለየት ያለ ነው። ስርዓተ ድርገት ካለቀም በኋላ ዲያቆኑ ወናይኩቶ የሚለው ዜማ አዚሞ ሲጨርስ ካህኑ እንበለ ደዌ ወሕማም እንበለ ጻማው ድካም አመከመው ያብጽሐና ያብጽሕክሙ እግዚአብሔር በፍስሐው በሰላም ብሎ ያሳርጋል እንጂ እንደሌሎቹ ቀናት ሀዳፊ ነፍስም ቡራኬም የለውም። እቱ በሰላም አይባልም። ይኸውም እንግዲህ ካሳው ገና ያልተፈጸመ መሆኑን ነፍሳት ከሲኦል እንዳልተፈቱ ለማጠየቅ ነው። በዚህ በጸሎተ ሐሙስ ቅዳሴ ክብሪቲ ዝማሬውና ዕጣነ ሞገሩ የድጓ ዜማ እንጂ ቅኔ መቀኘት የለም። ይኸውም ሐዘናችንን ለመግለጥ ነው። ሌላው በአገራችን እንግዲህ አንድ ከዚሁ ጋር ተያያዥነት ያለው ባህላዊ መንፈሳዊ ትውፊት አለ። ይኸውም ጉልባን የሚባል ነው። ጉልባን እንግዲህ የባቄላ ክክ ከስንዴ ወይም ከተፈተገ ገብስ ጋር አንድ ላይ ተቀቅሎ የሚዘጋጅ በዕለተ ሐሙስ የሚበላ ትውፊታዊ ምግብ ነው። ይሄ እንግዲህ ሃይማኖታዊና ባህላዊ ምሳሌ ያለው ሃይማኖታዊ ትውፊቱን ስንመለከት እስራኤላውያን ከግብፅ ባርነት በወጡበት ሌሊት የፋሲካውን በግ አርደው ንፍሮ ቀቅለው ቋጥረው ጉዞ ጀምረዋል። ስለዚህ ከፋሲካው ስርዓት አንዱ ጉልባን ወይም የተቀቀለ ንፍሮ በመሆኑ ይሄ ትውፊት ከብሉይ ኪዳን ጀምሮ እስከዛሬ ድረስ ሕያው ሆኖ አገልግሎት እየሰጠ ያለ ትውፊት ነው። እኛም አማናዊ በግ ክርስቶስ ተሰውቶልን ከሲኦል ባርነት ወጥተን ወደ ገነት ጉዞ የምናደርግ መሆናችንን ለማብሰር ነው። በጉ የክርስቶስ ምሳሌ ሲሆን የእስራኤል ንፍሮ ደግሞ የጉልባን ምሳሌ ነው። ሁለተኛው ሚስጥር ደግሞ አባቶቻችን ሐዋርያት የጌታችንን ትንሣኤ ሳናበስር አንበላም ብለው ከሐሙስ ጀምሮ ያከፍሉ ነበርና ከተለያየ ጥራጥሬ የተዘጋጀ ንፍሮ ኃይል ስለሚሆን ሐሙስ ማታ ጉልባን የመብላት ትውፊት እንዳጠናከሩት ሊቃውንት በትውፊት ያገኙትን ይናገራሉ። አንዳንድ መምህራን ጉልባኑን ዛሬ በለቅሶ ቤት ከሚደረገው ከእንባ አድርቅ ንፍሮ ጋራ አገናኝተው የሚናገሩ አሉ። ይሄ የተሳሳተ አስተምህሮ ነው። ዕብራውያን በሚያዝኑበት ጊዜ ከሚያከናውኗቸው መስተንግዶ አንዱ እጅ ታጥቦ ንፍሮ መብላት ነው እንጂ ከዚህ ከጉልባኑ ጋር ምንም ግንኙነት የለውም። ስለዚህ ይህ ስርዓት ከኦሪት ጀምሮ የመጣ ራሱን ችሎ በቅብብሎሽ የተገኘ ስርዓት እንጂ ከጉልባን ጋር የሚያገናኘው ሚስጥር የለም። ምክንያቱም እንባ አድርቁ ሰውየው ከተቀበረ በኋላ የሚበላ ሲሆን ጉልባኑ ግን ጌታ ሳይሞት ከዕለተ ሐሙስ ጀምሮ የሚከናወን ስርዓት ነው። ስለዚህ በዓላማም ሆነ በስርዓት ይዘት እንደማይገናኝ ሊቃውንት ይናገራሉ።